ሰላም ውድ ተማሪዎች፣ በዚህ ቪዲዮ አዲስ ምዕራፍ እንጀምራለን which is unit 5 global and regional development since 1945 ዓለም አቀፋዊና ክልላዊ የሆኑ ለውጦች ከሁለተኛው የዓለም ጦርነት ማለትም ከ1945 ጀምሮ የነበሩትን ዓለም አቀፋዊና ክልላዊ ወይንም ሀገራዊ ለውጦችን በዚህ ምዕራፍ የምንዳስስ ይሆናል ማለት ነው። ከ1945 በኋላ እንግዲህ የተለያዩ ለውጦች ነበሩ። ላይክ የዩናይትድ ኔሽን ወይንም የተባበሩት መንግስታት ድርጅት መፈጠር እንዲሁም ደግሞ የቀዝቃዛ የዓለም ጦርነት በአይዲዮሎጂ ወይንም በርዕዮተ ዓለም ተከፋፍለ ዓለም ሲዋጉበት የነበሩት ያም ጦርነት የመሳሪያ ጦርነት ሳይሆን የሐሳብ ጦርነት እንደተፈጠረ ታሪክ ያሳየናል እና እነዚያን ሂደቶች በዚህ ምዕራፍ የምንመለከት ሲሆናል። 5.1 The United Nations Organization Formation Mission ፕሪንሲፕልስ ኤንድ አቺቭመንት የተባበሩት መንግስታት ድርጅት ምስረታ ሚሽኑ ተልእኮ ምንድን ነው? ፕሪንሲፕሉ መርሆቹ ምንድን ናቸው? እንዲሁም ደግሞ ያመጣው ስኬት አቺቭመንቶቹ ምንድን ናቸው የሚለውን በዚህ ቪዲዮ ወይም በዚህ ለሰን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁ የምትቆዩ ከሆነ በእርግጠኝነት የተሻለ እውቀት ታገኙበታላችሁ። በተጨማሪም ታሪክን ከመሰረቱ ማወቅ የምትፈልጉ ከሆነ ቻናሌን ሰብስክራይብ ማድረግ እንዳትዘነጉ። ሌትስ ጎ። The United Nations is a global organization that was established in 1945. የተባበሩት መንግስታት እንግዲህ ዓለም አቀፋዊ የሆነ ተቋም ነው። ያም የተመሰረተው በ1945 ነበረ ማለት ነው። There are currently 193 United Nations member states. በአሁኑ ሰዓት ላይ እንግዲህ ወደ 193 የሚሆኑ አባል ሀገራቶች አሉት ማለት ነው የተባበሩት መንግስታት ድርጅት። The United Nations missions and operation are driven by the goals and ideals outlined in the founding charters ማለት ነው። የተባበሩት መንግስታት ድርጅት መርሆቹ፣ አሰራሩ ወይንም ዓላማው፣ እቅዱ በፋውንዲንግ ቻርተሩ ወይንም በተመሰረተበት ቻርተር ላይ አስቀምጠውታል ማለት ነው፣ ወይንም አውትላይን አድርገውታል። መርሆቹን እንግዲህ ጉግል ላይም ሰርች ማድረግ ትችላላችሁ። እኔ በምስል አሳያችኋለሁ እዚህ ላይ ማለት ነው። በዚያ መልኩ ገልጿል ማለት ነው ዓላማቸው። The predecessor of the United Nations was the League of Nations. ከዩናይትድ ኔሽን ወይንም ከተባበሩት መንግስታት ድርጅት በፊት የነበረው ዓለም አቀፋዊ ተቋም ከዚህ በፊት እንደተመለከትነው ሊግ ኦፍ ኔሽን ነበረ which existed from 1926 to 1946 and failed to achieve its most fundamental goals of preventing another global war. እንግዲህ መጽሐፋችን እዚህ ጋር በስተት ይመስለኛል 1926 እያልን ያለው ከዚህ በፊት እንደተመለከትነው ሊግ ኦፍ ኔሽን 1920 ላይ ተመስርቶ 1946 ላይ የተቋጨ ዓለም አቀፋዊ ተቋም ነበረ ማለት ነው። እናም ይሄ ዓለም አቀፋዊ ተቋም ማለትም ሊግ ኦፍ ኔሽን ሁለተኛውን የዓለም ጦርነት ማስቆም ስላልቻለ ሊፈርስ ችሏል ማለት ነው። ያም እንግዲህ ሁለተኛውን ዓለም ጦርነት ወይንም የዓለምን ሰላም የማስከበር ዋና ዓላማው የነበረው ሊግ ኦፍ ኔሽን ዓላማውን ማስጠበቅ ስላልቻለ በስተመጨረሻም 1946 ላይ በዩናይትድ ኔሽን ወይንም በተባበሩት መንግስታት ድርጅት ሊተካ ችሏል ማለት ነው። The League of Nations had several weaknesses that finally led to its demise. እንግዲህ ሊግ ኦፍ ኔሽን 1920 ላይ የተመሰረተው ዓለም አቀፋዊ ተቋም በውስጡ በጣም ብዙ ድክመቶች ነበሩት። እነዚያም ድክመቶች መጨረሻ ላይ እንዲወድቅ ምክንያት ሆነዋል ማለት ነው። Among these, the first one was the inability of the world's most powerful government to join the League, most notably the United States of America. የመጀመሪያው ድክመት እንግዲህ የሊግ ኦፍ ኔሽን የነበረው በሰዓቱ የዓለም ሀያል ሀገር ሆና የወጣችው የነበረችው አሜሪካ አባል አልነበረችም። ምክንያቱም ኮንግረሱ ወይንም ሴኔቱ ስላላጸደቀላት ማለት ነው። ይሄ የመጀመሪያው የሊግ ኦፍ ኔሽን ድክመት ነበረ። Second, during the 1930s, League members were hesitant to strongly denounce Japanese, Italian and German aggression. እንግዲህ ከዚህ በፊት በዩኒት 4 እንደተመለከትነው እነዚህ የፋሲስት ሀገራቶች ማለትም ጃፓን፣ ጣሊያን እና ጀርመን በማናለብኝነት ስሜት ተነሳስተው አግሬሲቭ ሆነው ወይንም ደግሞ ጸባጫሪ ሆነው ነበረ ማለት ነው። ይህንን ጸባጫሪነታቸውን ሊግ ኦፍ ኔሽን ሊያስቆማቸው አልቻለም ወይንም ማፈግፈግ ሁኔታ ላይ ስለነበረ ይህም እንደ ሁለተኛ የሊግ ኦፍ ኔሽን ድክመት ተደርጎ በታሪክ ይታወቃል ማለት ነው። here we see the flag of the United Nations Organization
የተባበሩት መንግስታት ድርጅት ባንዲራቸው እዚህ ጋር የምንመለከተው ነው ማለት ነው። ዘ ዩናይትድ ኔሽን ሃዝ 6 ኦፊሻል ላንጉዌጅ። የተባበሩት መንግስታት እንግዲህ በዋናነት 6 ዋና ዋና መጠቀሚያ ቋንቋዎች አሉት። ከነዛ ውስጥ እንግዲህ የመጀመሪያው አረቢክ ነው። ከዛ ቻይኒዝ፣ እንግሊሽ፣ ፍሬንች፣ ራሽያ ኤንድ ስፓኒሽ ማለት ነው። እነዚህ 6 ቋንቋዎች መገልገያ ቋንቋዎቹ ናቸው ማለት ነው። 5 ኦፍ ዘ ኦፊሻል ላንጉጅስ ዌር ቹዝን ዌን ዘ ዩናይትድ ኔሽን ዋዝ ፋውንድድ። 5ቱ ዋና ዋና ወይም ኦፊሻል ቋንቋዎቹ የተመረጡት ዩናይትድ ኔሽን 1945 ላይ በተመሰረተ ሰዓት ነበረ። ኦር ዘ ሊግስ ኦፍ ዘ ፐርማነንት ሜምበርስ ኦፍ ዘ ሴኩሪቲ ካውንስል ፕላስ ስፓኒሽ ዊች ዋዝ ዘ ኦፊሻል ላንጉጅ ኦፍ ዘ ላርጀስት ነምበርስ ኦፍ ኔሽንስ አት ዛት ታይም ማለት ነው። በመቀጠልም እንግዲህ እነዚህ 5ቶቹ ዋና ዋና ቋንቋዎች አልናቸው። የሴኩሪቲ ካውንስል ወይንም ደግሞ ድምፅን በድምፅ መሻር አቅም ያላቸው 5ቱ ሀገራቶች ማለትም ቻይና፣ እንግሊዝ፣ ፈረንሳይ፣ ራሽያ እና አሜሪካ። እነዚህ ሀገራቶች እንግዲህ የሴኩሪቲ ካውንስል ወይንም ድምፅን በድምፅ የመሻር አቅም ያላቸው ሀገራቶች ናቸው። በእነዚህ ሀገራቶች ቋንቋ ነበረ ማለት ነው መጀመሪያ ሲመሰረት የነበረው። በተጨማሪም ስፓኒሽኛ ቋንቋ ብዙ ሀገር ይጠቀሙት ስለነበሩ በሰዓቱ ከ20 ሀገራቶች በላይ የስፓኒሽ ቋንቋን ይጠቀሙ ስለነበሩ እሱም እንደ 5ኛ ቋንቋ ተደርጎ ተደምሮ ነበረ ማለት ነው። አረቢክ ወዝ አድድ ኢን 1973። አረበኛ ቋንቋም ደግሞ 1973 ላይ የተደመረ ቋንቋ ነው ማለት ነው። እንደ 6ኛ ቋንቋ ሆኖ አረበኛም የተጨመረበት ምክንያት በጣም ብዙ የመካከለኛው ምስራቅ ሀገራቶች እና የሰሜን አፍሪካ ሀገራቶች ይጠቀሙት ስለነበረ ነው ማለት ነው። ዘ ሰክሬታሪያት ዩዝስ ቱ ወርኪንግ ላንጉጅስ ኢንግሊሽ ኤንድ ፍሬንች። የሰክሬታሪያቶቹ አባላቶች 2 የስራ ቋንቋ አላቸው። እነዚያም እንግሊዝኛ እና ፈረንሳይኛ ናቸው ማለት ነው። አሁን በመቀጠል የምንመለከተው ታይም ላይን ኦፍ ዘ ሂስትሪ ኦፍ ዘ ዩናይትድ ኔሽን። የሰዓት ሂደቱ እንዴት ነበረ? ዩናይትድ ኔሽን እንግዲህ በአንድ ቀን ወይንም በአንድ ወር የተፈጠረ ዓለም አቀፋዊ ተቋም አይደለም። የብዙ ዓመታቶችን ሂደት ያለፈ ዓለም አቀፋዊ ተቋም ነው። እሱን ነው በዚህ ቴብል የምንመለከተው ማለት ነው። የመጀመሪያው ኦገስት 1941 the United States President Franklin D. Roosevelt and British Prime Minister Winston Churchill signed the Atlantic Charter ማለት ነው። የአሜሪካው ፕሬዚደንት በሰዓቱ የነበረው ሩዝቬልት እና የእንግሊዙ ጠቅላይ ሚኒስትር የነበሩ በሰዓቱ ዊንስተን ቸርችል የአትላንቲኩን ቻርተር ተፈራረሙ። ይሄ አትላንቲክ ቻርተር ምንድን ነበረ? እንግዲህ 1941 ላይ የሁለተኛ ዓለም ጦርነት በጣም የተፋፋመበት ታይም ነበረ ማለት ነው። እነዚህ ሁለቱ ሰዎች ይህ ጦርነት ካለቀ በኋላ ዓለምን አንድ የሚያደርግ ለዓለም ሰላም የሚፈጥር የሀገራቶችን ሉዓላዊነት የሚያከብር አንድ ዓለም አቀፋዊ ተቋም መፈጠር አለበት የሚል ስምምነት ነበረ የተፈራረሙት ማለት ነው በአትላንቲክ ቻርተር ላይ። በመቀጠልም ኦን ጃንዋሪ 1 1942 26 countries signed the declaration by the United Nations which set forth the war aims of the allowed powers ማለት ነው። በመቀጠልም 1942 ላይ 26 የሚሆኑ ሀገራቶች እዚህኛው አትላንቲክ ቻርተር ላይ የተፈራረሙትን ሐሳብ አጸደቁ ማለት ነው። ይህም ለአላይድ ፓወሮች የኃይል ሚዛን ማመዘን ጥሩ አስተዋጽኦ ከፍሎላቸው ነበረ ማለት ነው። at this time the name United Nations was originally used። በዚህ ሰዓት እንግዲህ ዩናይትድ ኔሽን ወይም የተባበሩት መንግስታት የሚለው ስም ኦሪጂናሊ መጠቀም ጀመሩ። ነገር ግን እዚህኛው ላይ 1941 ላይ እነዚህ የሁለቱ ሀገራቶች መሪዎች ስሙን አልሰየሙትም ነበረ፣ ዓላማውን ነበረ ያስቀምጡት የነበረው ማለት ነው። በመቀጠል ኦክቶበር ኤንድ ዲሴምበር 1943 the idea for the United Nations found expression in declarations signed at the conference in Moscow and Tehran ማለት ነው። 1943 ላይ እንግዲህ የዩናይትድ ኔሽን መገለጫዎች እንዲሁም አዋጆቹ በሁለቱ ታላላቅ ከተሞች ማለትም በሞስኮ በራሻ ዋና ከተማና ተህራን በኢራን ዋና ከተማ በሆነችው እነዚህ ዲክለሬሽኖቹ አዋጆቹና መገለጫዎቹ የተለያዩ ሀገራቶች ተሳትፈው ተፈረመ ማለት ነው። በመቀጠልም ሴፕቴምበር 1944 the United States, Britain, Soviet Union and Chinese representatives or the big four የምንላቸው met at Dumbarton Oaks in Washington in August and draft the charter ማለት ነው።
እንግዲህ እነዚህ አራቱ ሀያላን ሀገራቶች ማለትም አሜሪካ፣ እንግሊዝ፣ የሶቪየት ህብረት በሰዓቱ የነበረችው አሁኗ ራሻ እንዲሁም ደግሞ የቻይና የእነዚህ አራት ሀገራቶች ተወካዮች በዋሽንግተን ላይ ተሰብስበው ድራፍቱን ወይንም ደግሞ ንድፈ ሀሳቡን አስቀመጡ ማለት ነው። በስተመጨረሻም እንግዲህ ኢን ጁን 26 1945 the 15 nations represented in San Francisco signed the charter of the United Nations ማለት ነው። በስተመጨረሻም 1945 ላይ ወደ 50 የሚሆኑ ሀገር ተወካዮች በሳን ፍራንሲስኮ በአሜሪካዋ ከተማ ወይም ስቴት በመገኘት ቻርተሩን አጸደቁ ማለት ነው። ፖላንድ was not represented at the conference but signed the charter ማለት ነው። ፖላንድ በሰዓቱ እዚህ ስብሰባው ላይ ተወካዮቿ በአካል አልተገኙም ነበረ። ነገር ግን ፊርማዋን አስቀምጣ ነበረ ማለት ነው። ብሪንጊንግ ዘ ቶታል ኦሪጂናል ሲግናቶሪስ ቱ 51 ማለት ነው። ኦሪጂናሊ ወይንም ከስር መሰረቱ የዩናይትድ ኔሽን ጀማሪ ሀገራቶች 51 ሆኑ ማለት ነው። በዚህ አጋጣሚ በመቀጠል የምንመለከተው ሀሳብ ዘ ዩናይትድ ኔሽንስ ሃዝ ፎር ሜን ጎልስ። የተባበሩት መንግስታት ድርጅት እንግዲህ አራት ዋና ዋና ጎሎች ወይንም አላማዎች አሉት። የመጀመሪያው ቱ ሜንቴን ኢንተርናሽናል ፒስ ኤንድ ሴኩሪቲ፣ የዓለም አቀፉን ሰላምና ደህንነት የማስጠበቅ አንደኛ አላማቸው ነው። ሁለተኛ ቱ ፎስተር ፍሬንድሊ ሪሌሽንስ አመንግ ኔሽንስ፣ በሀገራቶች መካከል ጓዳዊ ግንኙነት ወይንም ደግሞ ፍሬንድሺፕ የተሞላበት ሰላም የተሞላበትን ግንኙነት መፍጠር ሁለተኛ ዓላማቸው ነው። ሶስተኛ ቱ ኮላቦሬት ኢን ሪዞሉሽን ኦፍ ኢንተርናሽናል ኢኮኖሚክ ሶሻል ካልቸራል ኤንድ ሁማኒታሪያን ፕሮብለምስ፣ ውህደትን መፍጠር በምን ረገድ በዓለም አቀፋዊ የኢኮኖሚያዊ የማህበራዊ እንዲሁም ባህላዊ እንዲሁም የሰብአዊ ችግሮች በሚፈጠሩበት ጊዜ የመዋሃድ ሁኔታ ወይንም ይህንን እነዚህን ችግሮች በኮላቦሬሽን ወይም ደግሞ በትብብር የመፍታት ሶስተኛ ዓላማቸው አድርገው ነው ያቀዱት ማለት ነው። አራተኛ ቱ ፕሮሞት ሪስፔክት ፎር ሂውማን ራይትስ ኤንድ ፋንዳሜንታል ፍሪደምስ ኤንድ ቱ ፕሮቴክት ዘ እርዝ ኤንድ ኢትስ ኤንቫይሮንመንት ማለት ነው። አራተኛውና ዋና ዓላማቸው ምንድነው? የሰብአዊ መብትን ወይም ሂውማን ራይት የምንለው ማስከበር እና ፋንዳሜንታል የሚባሉ ነፃነቶችን ዋና ዋና የሰው ልጅ ነፃነቶችን የማስከበር እንዲሁም የምድርን ደህንነትና የከባቢዋን ሰላም የመፍጠር አራተኛ ዓላማቸው አድርገው አስቀምጠዋሉ ማለት ነው። እነዚህ የተባበሩት መንግስታት ድርጅት አባል ሀገራቶች ዘ ኢሴንሻል ፕሪንሲፕልስ አንደርላይንግ ዘ ፐርፐዝስ ኢን ፋንክሽንስ ኦፍ ዘ ኦርጋናይዜሽንስ፣ በመቀጠል የምንመለከተው ዋና ዋና ፕሪንሲፕሎቹ ወይንም መርሆቹ እንዲሁም ደግሞ ዓላማው ፐርፐዙ ምንድን ነው፣ በመቀጠልም ፋንክሽኑ አተገባበሩ እንዴት ነው የዚህ ተቋም ስንል ዘ ዩናይትድ ኔሽን ኢዝ ቤዝድ ኦን ዘ ሶቨሬን ኢኳሊቲ ኦፍ ኢትስ ሜምበር፣ የዩናይትድ ኔሽን አባል ሀገራቶች ሁሉም ማለት ነው 193ቱም ሉዓላዊ ናቸው። ያ ማለት አሁን ኢትዮጵያና አሜሪካ በኃይል ሚዛን፣ በኢኮኖሚ፣ በሚሊተሪ አንድ አይደለንም። ነገር ግን ከሉዓላዊነት አንጻር ሁሉም ሀገራቶች እኩል ናቸው ብሎ ያስቀምጣል ማለት ነው የመጀመሪያው መርሃቸው። ሌላኛው ዲስፒዩትስ አር ቱ ቢ ሰትልድ ትሩ ፒስፉል ሚንስ፣ ችግሮች ወይንም አለመግባባቶች በሚፈጠሩበት ሰዓት በሰላማዊ መንገድ የመፍታትን ሂደት ያበረታታል ማለት ነው። ሜምበርስ አር ቱ ሪፍሬን ፍሮም ዘ ትሪት ኦር ዩዝ ኦፍ ፎርስ ኢን ቮይሌሽን ኦፍ ዘ ዩናይትድ ኔሽንስ ፐርፐዝ ማለት ነው። የዩናይትድ ኔሽን አባል ሀገራቶች እንግዲህ የትኛውንም ሀገር የማስፈራራት ወይንም ደግሞ ኃይልን የመጠቀም መብት የላቸውም። እንደዛ የሚያደርጉ ከሆነ የተባበሩት መንግስታት ድርጅትን ፐርፐዝ ወይንም ዓላማ ቮይሌት ያደርጋሉ ወይንም ይጥሳሉ ማለት ነው። ሌላኛው መርህ ምንድነው? ኢች ሜምበርስ መስት አሲስት ዘ ኦርጋናይዜሽን ኢን ኤኒ ኢንፎርስመንት አክሽን ኢት ቴክስ አንደር ዘ ቻርተር ማለት ነው። በቻርተሩ ወይም በስምምነቱ ላይ ያጸደቋቸውን ሂደቶች ለማስከበር ሁሉም አባል ሀገራቶች አሲስተንስ ወይንም እርዳታን ለድርጅቱ የማድረግ ግዴታ አለባቸው ማለት ነው። በስተመጨረሻም ኤንድ ነን ኢንተርቬንሽን ኢን ማተርስ ኮንሲደርድ ዊዝን ዘ ዶሜስቲክ አውቶሪቲ ኦፍ ኤኒ ስቴት ማለት ነው። በየትኛውም ሀገር ውስጣዊ ጉዳይ ላይ ወይም ዶሜስቲክ አውቶሪቲ በምንለው ሁኔታ ላይ ያለ መግባት ኢንተርቬን ያለ ማድረግ ግዴታ አለባቸው ማለት ነው አባል ሀገራቶች። ነገር ግን ይሄ በኖሚናል ነው ወይም በስም በህግ ደረጃ ያለ ነው እንጂ በተግባር ስንመለከተው በተለይ አሜሪካ በሁሉም ሀገራቶች ጣልቃ የምትገባበት አጋጣሚ ነበረ። የቅርብ ጊዜ ታሪካዊ ትውስታችን ራሱ በሀገራችን ስንመለከት በሰሜኑ ጦርነት ጊዜ አሜሪካ
ከባድ የሆነ ኢንተርቬንሽን ወይንም ጣልቃ ገብነትን እያደረገች ነበረ ማለት ነው። በመጨረሻም የምንመለከተው ሀሳብ ዘ ስትራክቸር ኦፍ ዩናይትድ ኔሽን፣ ስትራክቸሩ ወይንም ማወቃቀሩ የዩናይትድ ኔሽን እንዴት ነው ማለትም አሰራሩ እንዴት ነው በምንልበት ጊዜ ኢት ሃዝ አክቹዋሊ 6 ሜን ኦርጋንስ ኦፍ ዩናይትድ ኔሽንስ፣ 6 ዋና ዋና ኦርጋኖች ወይንም ደግሞ አወቃቀሮች አሉ። የመጀመሪያው ጀነራል አሴምብሊ የምንለው ነው። ዋና ስብሰባ ወይንም የ193 ሀገራቶች ተወካይ ግለሰቦች ማለት ነው ስብሰባ የሚያደርጉበት የመጀመሪያው አወቃቀሩ ነው። ዚስ ኢዝ ዘ ሚቲንግ ኦፍ ዘ ሪፕሬዘንታቲቭ ኦፍ ኦል ሜምበር ኔሽንስ፣ የሁሉም ሀገራቶች የዩናይትድ ኔሽን ወይም የተባበሩት መንግስታት ድርጅት አባል የሆኑ ሀገራቶች የሚሰበሰቡበት ስብሰባ ጀነራል አሴምብሊ ይባላል። ዜር ኢዝ ኦንሊ ዋን ቮት ፐር ኔሽን፣ አንድ ሀገር ራሷን ወክላ ብቻ ነው አባል መሆኑ የምትችለው። ኢት ሚትስ ዋንስ ኤ ይር ቱ ዲስከስ ኢንተርናሽናል ፕሮብለምስ፣ የሚሰበሰቡበትም የጊዜ ገደብ ደግሞ በአመት አንድ ጊዜ ነው። በመቀጠልም ዓለም አቀፋዊ የሆኑ ችግሮችን ይወያያሉ። ኮንሲደር ዘ ዩናይትድ ኔሽን በጀት፣ የተባበሩት መንግስታት ድርጅት ኢኮኖሚያዊ በጀቱ እንዴት ነው የሚለውን ይወያያሉ። ኤንድ ኢሌክት ዘ ሜምበርስ ኦፍ ሴኩሪቲ ካውንስል፣ የሴኩሪቲ ካውንስል አባል የሚሆኑ ሀገራቶችንም ይመርጣሉ ማለት ነው። ቅድም ከላይ እንደተመለከት ነው 5 ፐርማነንት ወይንም ቋሚ የሴኩሪቲ ካውንስል አባል አሉ። ነገር ግን በየ2 ዓመቱ 10 ቋሚ ያልሆኑ ወይም ነን ፐርማነንት የሴኩሪቲ ካውንስል አባላቶች ይመረጣሉ ማለት ነው። ሁለተኛው ስትራክቸራቸው ላይ በሰፊው እንመልከተው። ዘ ሰከንድ ዋን ዘ ሴኩሪቲ ካውንስል፣ ዘ ሴኩሪቲ ካውንስል ኢዝ ቻርጅድ ዊዝ ሜንቴኒንግ ፒስ ኤንድ ሴኩሪቲ አመንግ ካንትሪስ። የሴኩሪቲ ካውንስል ኃላፊነት ምንድን ነው? በሀገራቶች መካከል ሰላምና ደህንነትን የማስጠበቅ ነው ማለት ነው። ኢት ኢዝ ዘ ሞስት ፓወርፉል ቦዲ ኦፍ ዘ ዩናይትድ ኔሽን ኦርጋናይዜሽን፣ የተባበሩት መንግስታት ድርጅት በጣም ሀያሉና አቅም ያለው ቦዲ ወይንም አካል ይሄ ሴኩሪቲ ካውንስል የምንለው ነው ማለት ነው። ዘ ዲሲሽንስ ኦፍ ዘ ካውንስል አር ኖውን አስ ዘ ዩናይትድ ኔሽን ሴኩሪቲ ካውንስል ሪዞሉሽን ይባላሉ ማለት ነው። እነዚህ ሀገራቶች የሚያስተላልፉት መልእክት ወይንም ውሳኔ ዩናይትድ ኔሽን ሴኩሪቲ ካውንስል ሪዞሉሽን ይባላል ማለት ነው። ዘ ሴኩሪቲ ካውንስል ኮምፕራይዝስ 5 ፐርማነንት ሜምበርስ። ቅድም እንዳልኳችሁ ይህ ሴኩሪቲ ካውንስል የምንለው መደብ 5 ዋና ዋና ቋሚ አባላቶች አሉት። የመጀመሪያዋ አሜሪካ ናት። ብሪቴን ወይንም እንግሊዝ፣ ፈረንሳይ፣ ራሽያ እና ቻይና ፐርማነንት ወይንም ቋሚ አባል ናቸው። በመቀጠልም ቅድም እንዳልኳችሁ 10 ነን ፐርማነንት ሜምበርስ who are elected for 2 years by the general assembly ማለት ነው። በየ2 ዓመቱ 10 የሚሆኑ ቋሚ ያልሆኑ አገራቶች ይመረጣሉ ማለት ነው። በዚህ አጋጣሚ የሚመረጡትም በጀነራል አሴምብሊ ወይም ደግሞ በየዓመቱ በሚሰበሰቡት ስብሰባ ላይ ነው ማለት ነው። the permanent members have the power to veto any of the decisions and prevent any action ማለት ነው። እነዚህ ፐርማነንት ሜምበር የሆኑት እነዚህ 5ቱ ሀገራቶች እንግዲህ ድምፅን በድምፅ የመሻር መብት አላቸው። ያ ማለት አሜሪካ የሆነ ውሳኔ ብትወስንና እንግሊዝ በዛ ውሳኔ የማትስማማ ከሆነ ምንም አይነት አክሽን ወይንም ደግሞ ተግባር አይተገበርም ማለት ነው፣ ወይንም ይሰረዛል ማለት ነው ያ ውሳኔ። እነዚህ ሀገራቶች ድምፅን በድምፅ የመሻር መብት አላቸው ብለን እንላለን። ሶስተኛው ዘ ሰክሬታሪያት ነው። በዩናይትድ ኔሽን ከስትራክቸሮቹ ወይንም ከመዋቅሮቹ መካከል ሶስተኛው ዘ ሰክሬታሪያት የምንለው ነው። ዘ ሰክሬታሪያት ኢዝ ሄድድ ባይ ዘ ሴክሬታሪ ጀነራል ኤንድ ኮንሲስትስ ኦፍ መኒ ኢምፕሎይስ። ሰክሬታሪያት የምንለው መዋቅር የሚመራው በሴክሬታሪ ጀነራሎች ነው ማለት ነው። ይህም መዋቅር እንግዲህ በጣም ብዙ ሰራተኞች ያሉት እርከን ነው ማለት ነው። the security generals duties include helping resolve international disputes። እነዚህ ሴኩሪቲ ጀነራሎች በጣም ብዙ ኃላፊነት አለባቸው። የመጀመሪያው ዓለም አቀፋዊ የሆኑ ጥቦችን የመፍታት ግዴታ አለባቸው፣ ወይንም በሀገራቶች መካከል ጸብ በሚፈጠርበት ጊዜ የመፍታት ግዴታ አለባቸው። አድሚኒስትሬቲንግ ፒስ ኪፒንግ ኦፕሬሽን፣ ሰላማዊ የሆነ ኦፕሬሽኖች በሚካሄዱበት ጊዜ
የማስተዳደር ግዴታ አለባቸው። ኦርጋናይዚንግ ኢንተርናሽናል ኮንፈረንስ ዓለም አቀፋዊ የሆኑ ስብሰባዎችን የመጥራት ግዴታ አለባቸው። ጋዘሪንግ ኢንፎርሜሽን ኦን ዘ ኢምፕሊሜንቴሽን ኦፍ ዘ ሴኩሪቲ ካውንስል ዲሲሽንስ ማለት ነው። እነዚህ አምስቱ የሴኩሪቲ ካውንስል አባል የሆኑት ሀገራቶች የተሻለ ውሳኔ ለመወሰን እንዲበጃቸው ኢንፎርሜሽን ወይም መረጃን የመሰብሰብ የሴክሬታሪ ጀነራሎቹ ኃላፊነት ነው ማለት ነው። ኤንድ ኮንሰልቲንግ ዊዝ ሜምበር ገቨርንመንትስ ሪጋርዲንግ ቫሪስ ኢንተርናሽናል ሪሌሽንስ ኤንድ ኢኒሺቲቭስ ማለት ነው። ከአባል ሀገራቶቹ ጋር የተለያዩ ስምምነቶችን የማድረግ ኢኒሺቲቮችን ወይም መርሆችን የማንሳት ግዴታ አለባቸው ማለት ነው። እንግዲህ ዩናይትድ ኔሽን 1945 ላይ ከተጀመረ ጀምሮ እስካሁን ድረስ የአሁኑን ሴክሬታሪ ጀነራል አንቶኒዮ ጉተሬዝን ጨምሮ ወደ 9 የሚሆኑ ግለሰቦች ነበሩ። ከታች በስም አስቀምጦልናል መጽሐፋችን። ዘ ሴክሬታሪያት ጀነራልስ ኦፍ ዘ ዩናይትድ ኔሽን ይለናል። የሴክሬታሪያት ጀነራል የነበሩት ግለሰቦች ከ1946 ጀምሮ ያሉት ማለት ነው። የመጀመሪያው ትሪግቬሊ ኦፍ ኖርዌይ ፍሮም 1946 ቱ 52 ማለት ነው። ሁለተኛው ዳግ ሃመርሾልድ ኦፍ ስዊድን፣ ሶስተኛው ዩታንት ኦፍ ማይናማር ኦር ቡርማ፣ አራተኛው ኩርት ዋልዲያም ኦፍ ኦስትሪያ፣ አምስተኛው ሃቪር ፕሪዲሶላር ኦፍ ፔሩ፣ ስድስተኛው ቦትሩስ ጋሊ ኦፍ ኢጂፕት፣ ሰባተኛው ኮፊ አናን ኦፍ ጋና፣ ስምንተኛው ባንኪሙን ኦፍ ሳውዝ ኮሪያ፣ ዘጠነኛውና አሁንም እያስተዳደረ ያለው አንቶኒዮ ጉተሬዝ ከፖርቹጋል ከተመሰረተበት ጊዜ ጀምሮ የተባበሩት መንግስታት ድርጅት ማለት ነው ያስተዳደሩት ግለሰቦች እነዚህ ናቸው ማለት ነው። አራተኛው መዋቅር የዩናይትድ ኔሽን እንግዲህ ትረስቲሺፕ ካውንስል የምንለው ነው። ይህ ትረስቲሺፕ ካውንስል እንግዲህ አሁን ላይ ኦልሞስት የቀረ ስትራክቸር ወይም መዋቅር ነው ማለት ነው። ምንድን ነበር አገልግሎቱ ስንል ትረስቲሺፕ ካውንስል ኤምስ አት ሄልፒንግ ካንትሪስ አንደር ፎሬን ሩል ቱ አቴን ኢንዲፔንደንስ፣ ሀገራቶች ነፃነታቸውን እስኪያገኙ ድረስ ወይንም ከቅኝ ግዛት ሊሆን ይችላል ወይንም ከተለያዩ ሀገራቶች ጋር የመገንጠል መብታቸውን ለማስከበር ሲሉ ለዩናይትድ ኔሽን ሀሳባቸውን ያቀርባሉ ማለት ነው። ሶ ያንን የሚያስጠብቅ አካል ነበረ ማለት ነው የትረስቲሺፕ ካውንስል የምንለው። እንግዲህ 11 ሰች ካንትሪስ ኬም አንደር ዚ ሲስተም አፍተር ዘ ሰከንድ ወርልድ ዋር፣ ከሁለተኛው የዓለም ጦርነት በኋላ 11 የሚሆኑ ሀገራቶች በትረስቲሺፕ ካውንስል ስር ነበሩ ማለት ነው። ነገር ግን ሁሉም ሚሽናቸው ተሳክቶላቸው ሀገር መሆን ችለዋል ማለት ነው። ባይ 1994 ኦል ትረስት ቴሪቶሪስ ሃድ አቴንድ ኢንዲፔንደንስ፣ ሁሉም የትረስቲሺፕ አባል ወይንም አካል የነበሩት ሀገራቶች በ1994 ነፃ መሆን ችለዋል ማለት ነው። ለምሳሌ ያክል እንግዲህ በትረስቲሺፕ ካውንስል ስር ከነበሩት ሀገራቶች መካከል እነ ሩዋንዳ፣ ብሩንዲ እንደውም ፓሊው የምንላት እዚህ ጋር ያለችው አይላንድ ይጠቀሳሉ ማለት ነው። ይቺ ፓሊው የምንላት አይላንድ በስተመጨረሻ ኢንዲፔንደንስ ያገኘች ሀገር ነች ማለት ነው። እዚህ መጽሐፋችን ዘላስት ቱ ዱ ወዝ ፓሊው ይለናል ማለት ነው። አምስተኛው መዋቅር ደግሞ ኢንተርናሽናል ኮርት ኦፍ ጀስቲስ ወይም ዓለም አቀፋዊ ፍርድ ቤት የምንለው ነው ማለት ነው። ዘ ኢንተርናሽናል ኮርት ኦፍ ጀስቲስ ኢዝ ዘ ፕሪንሲፓል ጁዲሻል ኦርጋን ኦፍ ዘ ዩናይትድ ኔሽን፣ የተባበሩት መንግስታት ድርጅት ዋና ፍርድ ሰጭ ወይም ደግሞ የፍርድ ሲስተምን ወይም የፍርድ ሂደትን የሚያሳልጠው አካል ኢንተርናሽናል ኮርት ኦፍ ጀስቲስ ነው። ዘ ሲት ኦፍ ዘ ኮርት ኢዝ ዘ ሄግ ኔዘርላንድስ፣ ዋና መቀመጫውም ደግሞ የፍርድ ቤቱ መቀመጫ በኔዘርላንድ ዋና ከተማ በሄግ ነው ማለት ነው። ኢት ኢዝ ኮምፖዝድ ኦፍ 50 ጀጅስ ኢሌክትድ ባይ ዘ ጀነራል አሴምብሊ፣ 15 የሚሆኑ የፍርድ ሰጭ አካላቶች አሉ ማለት ነው፣ ወይንም ዳኞች አሉ ማለት ነው። እነዚህም ዳኞች የሚመረጡት በጀነራል አሴምብሊው ነው ማለት ነው። ስድስተኛው ስትራክቸር ወይንም መዋቅር ዘ ኢኮኖሚክ ኤንድ ሶሻል ካውንስል የምንለው ነው። በአብሪቬሽኑ እዚህ ጋር መጽሐፋችን አስቀምጦልናል። ይህም ዓላማው ምንድነው? አሲስትስ ዘ ጀነራል አሴምብሊ ኢን ፕሮሞቲንግ ኢንተርናሽናል ኢኮኖሚክ ኤንድ ሶሻል ኮኦፕሬሽን ኤንድ ዴቨሎፕመንት ማለት ነው። የጀነራል አሴምብሊው አባል የሆኑ ሀገራቶችን እርዳታ መስጠት በኢኮኖሚያዊና በማህበራዊ ጉዳዮች ላይ ኮኦፕሬሽን ወይንም ውህደትን በመፍጠር ለዓለም እድገት ፕሮሞት የማድረግ ወይንም የማሳለጥ ኃላፊነት አለበት ማለት ነው። ዘ ኢኮኖሚክ ኤንድ ሶሻል ካውንስል የምንለው ነው ማለት ነው።
ቅድም ከላይ የተመለከትናቸው ሰክሬታሪያት ጀነራል ስማቸውን ዘርዝረን የተመለከትናቸው ግለሰቦች እዚህ መጽሐፋችን በምስሉ ላይ ያስቀመጣቸው ናቸው ማለት ነው። የአሁኑ ግለሰብ እዚህ ጋር አልተካተተም፣ አንቶኒዮ ጉተሬዝ ማለት ነው። ሰርች አድርጋችሁ ጉግል ላይ ብትመለከቱት የተሻለ እውቀት ታገኙበታላችሁ። በዚህ መልኩ የመጀመሪያውን ለሰናችንን እንጨርሳለን ማለት ነው። በቀጣይ ቪዲዮአችን ወይም በቀጣይ ለሰናችን የምንመለከተው ዘ ራይዝ ኦፍ ዘ ሱፐር ፓወርስ ኤንድ ዘ ቢጊኒንግ ኦፍ ዘ ኮልድ ዋር የሀያላን ሀገራቶች መፈጠርና የቀዝቃዛው የዓለም ጦርነት መጀመር የሚለውን በቀጣይ ለሰናችን የምንመለከተው ይሆናል። ይህ ማለት ሁለተኛውን የዓለም ጦርነት ተከትሎ ሁለት ሀያል ሀገራቶች ተፈጥረዋል። ያ ማለት አሜሪካና ራሽያ ማለት ነው። እነዚህ ሀገራቶች ደግሞ የተለያየ ርዕዮተ ዓለም ነበር የሚከተሉት የነበረው። አሜሪካ የካፒታሊዝም ርዕዮተ ዓለም አቀንቃኝ ናት። ራሽያ ደግሞ በተቃራኒው የሶሻሊዝም ወይንም የኮሚኒዝም ርዕዮተ ዓለም አቀንቃኝ ነበረች። በዚህ አጋጣሚ ዓለም ለሁለት ትከፈላለች። የምዕራብ ዓለም እና የምስራቁ ዓለም ተብራ ለሁለት ትከፈላለች። ይህ ጦርነት እንግዲህ የሀሳብ ጦርነት ነበረ ማለት ነው። በቀጣይ ለሰናችን በሰፊው የምንመለከተው ይሆናል። ቴንክስ ፎር ዋቺንግ። ሰብስክራይብ ማድረጋችሁን አትርሱ።